አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ፣ የአገሬ ልጆች፣ አላህ ከክፉ ነገር ሁላችንም የሚጠብቀን። በዚህ አጋጣሚ በተለይ የስራ ድርሻችሁ ህጻናትን መንከባከብ የሆነ እህቶቼ ባካችሁን ጥንቃቄ አድርጉ። በተለይ ደግሞ ከቤት ወጥታችሁ መዝናኛ ቦታ ወይንም ሀዲቃ ይዛችሁ ስትሄዱ ሰው ካገኛችሁ ሰው አትመኑ። አንዲት እህታችን እንግዲህ ከመዳሟ ጋራ እነሱ ለመልካም ብሎ በሰሩት ስራ ምን እንደደረሰባቸው እሱን ላካፍላችሁ። እህታችም ግራ ስለገባት የሆነው ነገር በጣም ከባድ ስለሆነ ከኛም ምክር ትፈልጋለች ማለት ነው። እንግዲህ በዚህ አጋጣሚ ቪዲዮን ካየችው እሷም ምናልባት እናንተ ምስኪ ኮመንት አስቀምጡላት። እህታችን እንዲህ ትላለች ማለት ነው። ወደ እሷ ወደ አቀረበችው ልሄድና እመለሳለሁ። ስምኝማ ምክርሽን ፈልጌ ነው። አንቺና መሰሎችሽ ስሜን ደብቀሽ ኮመንቴን አውጭልኝ ትላለች ማለት ነው። ጉዳዩ የተፈጠረው መቼ መሰላችሁ? የሀገሬ ልጆች ሐሙስ ለታ ነው ማለት ነው። ጉዳዩ የተፈጠረው ሐሙስ ለታ ነው። ዛሬ ለተ ሐሙስ ከመዳሜ ጋር ሀድቃ ሂደን ቁጭ ካልንበት የሞተ ህፃን ልጅ ገድለው በሻንጣ እኛው ቁጭ ካልንበት አስቀምጠው ትሄዱ ትላለች። እንመጣለን ሱቅ ደርሰን ብለው አንዷ ተሸፋፍናለች፣ አንዷ ደግሞ ኖርማል የስራ ዩኒፎርም ነው የለበሰችው፣ አፍሪካዊ ነች ብላለች። አንድ ህፃን ልጅም ይዘዋል። እናም ለምን ሻንጣውን አትይዙትም ስትላቸው መዳሜ ከህፃኑ ጋራ ለመያዝ አልተመቻት ሆኖ ነው ስትል ያችኛዋ መዳም ትመልሳለች ማለት ነው። የዚችኛዋ መዳም ለምን ሻንጣውን አትይዙትም ስትል ያችኛዋ መዳም ደግሞ ከህፃኑ ጋር ለመያዝ ስላልተመቻት ነው ስትል እሺ አስቀምጩ በቃ ብዙም አንቆይም ልንሄድ እንችላለን አለቻት። ከዛም ቢያንስ ከአንድ ሰዓት በላይ ቆየች። በርቀት እያየናት ነበርና የሀድቀውን አስፋልት ተሻግራ ሄደች። ከዛ መዳሜ ይሄን ሻንጣ አላመንኩትም አታቀን አናቃት እንዴት ጥላብን ሄደች ስትል ጠየቀችኝ። እኔም ትመጣ ይሆናል ብዬ መለስኩላት። መዳሜ በጣም ፈራችና ፈልጊያት አለችኝ። ሙሉ ሀድጋውን አዳርሼ ፈለኳት፣ የለችም። ተመልሼም እንደሌለች ነገርኳት። ከዛ ሻንጣው ውስጥ ምን እንዳለ ማወቅ አለብን ስትል ጠየቀችኝ። ማን? መዳሟ ማለት ነው። አይ አይሆንም፣ እኛ ባናትም እኮ እሷ በርቀት ታየን ይሆናል አልኳት። ግን አልቻልንም። ሁለታችንም ፍራቻ አደረብንና ሻንጣውን ለማየት ብድግ ሳደርገው ክብድና አለው። እዛ ላይ ደግሞ በቀዩ ነገር ማለት ነው የተጨማለቀ ነው። ውስጡን ቶሎ ብዬ ከፍቼ ሳየው ህፃን ወንድ ልጅ የብርድ ኮፍያ የለበሰ ማለት ነው። አሁንም በቀዩ ነገር እንግዲህ ተለውሶ ያኔ ላስቲክ ውስጥ አለ። ከዛ ጩሄ ኡኡ ስል ምንድን ነው ስትል ጠየቀችኝ ትላለች ማለት ነው። ማናት? መዳሟ ማለት ነው። ከዛ አሳየዋት። ደንግጣ ከዚህ አካባቢ በቶሎ እንጥፋ፣ ፖሊስ ከመጣ እንዳንያዝ ብላ ተመልሰን ሻንጣውን ይዘው ቁጭ እንዳለ ነው ጥለን ሄድን ትላለች። እና የኔ ያሳሰበኝ ወይም ያስጨነቀኝ ነገር ምን እንደሆነ ልንገርሽ። ምን መሰለሽ? የኔ ፍራቻ ሻንጣውን አንስቸው ስለነበር የእጅ አሻራ ሊይዘኝ ይችላል ወላ ምንድን ነው ከወንጀሉስ እኛ ልንኖርበት እንችል ይሆን? ሀድቃውስ ካሜራ ይኖር ይሆን? ይቅርታ አበዛውብሽ ብላ ነው እንግዲህ ምክሯን እና ማሪ ምክራችሁን እሻለሁ ብላ ነው ሀሳቧን የቋጨችው ማለት ነው። የሀገሬ ልጆች እውነት ለመናገር በጣም ከባድ ነው። አላህ እንደዚህ ካለ ከክፉ ነገር ይጠብቀን። እንግዲህ እሷና መዳሟ ከዚያ ቦታ የሄዱት ለመዝናናት ነው። እነሱ ነበሩ ቀድሞ የሄዱት ማለት ነው የሀገሬ ልጆች ከዚያ ቦታ እና እነሱ ቀድሞ ከሄዱ በኋላ አንዲት አፍሪካዊ ሰራተኛ ዩኒፎርም የለበሰች እና ሌላ ደግሞ አንዲት ሴት የተከናነበች ወይንም የተሸፈነች ኒቃቢስት ማለት ነው። እንዲሁም ደግሞ አንድ ህፃን ልጅ ይዘዋል ትላለች ማለት ነው። ከዛ ከህፃኑ ልጅ በተጨማሪ ደግሞ ሻንጣ ይዘው እነሱ ወዳሉበት መዝናኛ ቦታ ገቡ። ከዛም ከገቡ በኋላ እነዚህኞቹ ቁጭ ብለው ስለነበረ ሱቅ ደርሰን ልንመጣ ነውና ይሄን ሻንጣ ጠብቁልን ስትላት፣ አይ ለምን ይዘሽው አትሄጂም ስትልችኝ የዚችኛዋ የኛ የሀበሻዋ መዳም ለምን ይዘሽው አትሄጂም ስትላት፣ ያችኛዋ መዳም ደግሞ ህፃን ልጅ ስላዝኩ ከህፃኑ ልጅ ጋራ ስለማይመቸኝ ነው ትላታለች ማለት ነው። ከዛ እሺ በቃ ችግር የለውም ግን እንዳትቆዩኛ ቶሎ ነው የምንሄደው አላቻትና መዳሟ። እነሱም ሻንጣውን አስቀምጠውት ሄዱ። ሲያስቀምጡ ሻንጣው ምንድን ነው እንዴት ነው ብለው
ምንም የጠየቋቸው እነዚያም ስለ ሻንጦ ያብራሩት ነገር የለ። እነዚህም ደግሞ እሺ ምንድን ሆኖ ሻንጦን ጥለሽ የምትሄጂ ምንድን ነው አላሉ። አስቀምጩ ትላታለች። ዝም ብላ ታስቀምጠዋለች። ከዛ ከአንድ ሰዓት በላይ ከመዳሟ ጋር ከዚያ ቦታ ትቆያለች ማለት ነው። ከአንድ ሰዓት በላይ ከዚያ ቦታ ስትቆይ እነዚያ ሰዎች ድጋሜ ተመልሰው መምጣት አልቻሉም። ቁጭ ብለን እኛ በርቀት እያየናቸው ነበረ። ሙሉ የመዝናኛውን ጨርሰው አስፓልቱን ተሻግረው ሲሄዱ አይቻቸዋለሁ ብላለች ማለት ነው። ከዛ መዳሜ ይሄን ሻንጣ ለመንኩት እንፈርቻለሁ፣ ስለዚህ ሰዎቹ ፈልጋቸውና አስረክበናቸው ወደ ቤት እንሄድ ትላለች ማለት ነው። ልጅቷም ዙሪያውን ስፈልግ ማግኘት አልቻልኩም ማለች። እንዳላገኘኋቸው ወይንም ደግሞ ከዚህ ከአድቀው ግቢ ውስጥ እንደሌሉ መጥቼ ለመዳሜ ነገርኳት ነው ያለችው። ከዚያ ስነግራት በቃሽ እነሱን ማግኘት ካልቻልን እስኪ ሻንጣው ከውስጡ ምን እንዳለው እንየው ትልና ሻንጣውን እንክፈተው ስትለኝ እኔ አይሆንም አንከፍተውም ብዬ አልኳታለች ማለት ነው። ምክንያቱም እኛ ላናያቸው እንችላለን፣ እነሱ ግን ተደብቆ እያዩ ሊሆን ስለሚችል የሰው ሻንጣ መክፈት የለብንም ስላት፣ እሷ ግን መከፈት አለበት ብላ እንግዲህ ያው ጨክኜ ልከፍት ቀረብ ስል በጣም ይካበር ነበር። ከላይም በቀዩ ነገር እንትን ብሏል። ከዚያ ውስጡን ስከፍተው ኮፍያ ለብሷል ህፃኑ ልጅ፣ የብርድ ብላለች ማለት ነው። እና ብቻ በጣም ነው እንትን የሚለው ወላሂ በጣም ከባድ ነው። እና ዋናው ቁም ነገሩ የሆነው ነገር የሚያሳዝን ነው። ግን ደግሞ ልጅቷ ስጋቷ ሻንጣውን ነክቸዋለሁ እና አሻራ ይዘኝ የሆነ እያለች ነው ያለችው ማለት ነው። እና እነሱ ሄደው አላስቀምጠውት እና ምን ትመክሯታላችሁ? አሻራ ይዛታል ወይ? እንደኔ ግን ማለት ነው መዳሟ ያጠፋችሁ ጥፋት ብዬ የምለው ከመሄዳቸው በፊት በእርግጠኝነት ካሜራ ይኖራል መግቢያው ላይ ገባችሁ? አሁን እኮ እነሱም ማምለጥ አይችሉም። ምክንያቱም በየመንገዱ ካሜራ ስለሚኖር አሻሮ እንኳ ባይወጣ ካሜራው ይዛቸዋል። ስለዚህ እዚሁ ቦታ ላይ እንደነበሩ ለፖሊስ መደወል ነበረባት። እንደዚህ ብላ ግልጹን አስረድታ መናገር ነበረባት እንጂ ከዚህ ቦታ ተለብለን እንጥፋ ብትልም በየመንገዱ አረብ ሀገር ካሜራ ነው። ስለዚህ በዚህ አማካኝነት ሊያዙ ይችላሉ። ግን ወዲያውን ለፖሊስ ደውለው ቢሆን እነዚያ ሰዎች ከየትም ሳያመልጡ ሻንጣውን ጥሎት የሄዱ ሰዎች መያዝ ይችሉ ነበር ነው እንደኔ። በአሻሮ ደግሞ ምናምን ላልሽው ብዙ ጊዜ አሻራ ማለት ሻንጣ ላይ ምናምን እንደዚህ ሁሉም ቦታ ላይ አሻራ አይወጣም። እና ብቻ አላቅም። አላህ ከመጥፎ ነገር ይጠብቅሽ እህት አለምዬ። ምክንያቱም አንቺ ለተንኮል ብለሽ ያደረግሽው ነገር የለም። ለመልካም መዳምሽም ሆነ አንቺም ለመልካም ብላችሁ ሰውን ለመርዳት ብላችሁ ያደረጋችሁት ነገር ነው እና አላህ ነጻ ያወጣሽ። የእውነት በጣም ከባድ ነው ወላሂ። አይደለም ለሷ ባይኑ አየችው በእጇ የነካችሁ ይቅርና ማለት ጽሁፉን ሳነብ ራሱን የቀፈፈኝ ማለት ነው። በጣም ነው የቀፈፈኝ። በጣም ከባድ ነው። አስቡት ማለት ያልጠበቃችሁት ነገር ሻንጣ እናንተ ኧረ በጭራሽ ምኑን ከምን ማለት ነው። ድንገት እንግዲህ ከፈት ስታደርግ እንደዚህ ያለ ነገር ሆኖ ስታገኘው በሰዓቱ ራሱ ምን እንደሚሰማት እንደዚህ ራሷን ተቋቁማ ራሱ ጽሁፍ መጻፏ በጣም ጀግና ልጅ ነች። እና የሰው ጭካኔ ከጊዜ ወደ ጊዜ እየጨመረ መጥቷል። አላህ ከክፉ ነገር የጠብቀን። እኔ ያልገባኝ ነገር መዳሟ ምንድነች? ሰራተኛዋ ምንድነች? ለነገሩ መዳም ላትሆን ትችላለች፣ ያችኛዋም ስለተሸፋፈነች እንጂ ያችም እንደዚሁ ሰራተኛ ወይ አፍሪካዊ ልትሆን ትችላለች። አላውቅም እንግዲህ እውነቱን የሚያውቀው አላህ ነው። ብቻ ለእህታችን ምክራችሁን ለግሷት። አላህ ከክፉ ነገር የጠብቀን። ሰላም ነው።